የአዲስ አበባ ሲቲ ካፕ ዋንጫን ያው በአንደር 20 ልጆች ላይ ከትላልቆቹ ጋር ተጫውቼ ዋንጫ ማንሳት ችያለሁ። 9 የፕሪሚየር ሊግ ዋንጫ አንስቻለሁ። የአሸናፊዎች አሸናፊ ጥሎ ማለፍ ምናምን ከተቆጠረ በጣም ብዙ ዋንጫዎች አንስቻለሁ። ሳምሶን ሙሉጌታ መልካም ቆይታ ይሁንልህ። አዲስ ንስር ስፖርት ሳምሶን ሙሉጌታ እባላለሁ። ያው በእግር ኳስ ጨዋታ ያው ረጅም ዓመት ያሳለፍኩ ነኝ። በቅዱስ ጊዮርጊስ፣ በኢትዮጵያ ንግድ ባንክ፣ በመድን ድርጅት፣ በናሽናል ቲም እንግዲህ በርካታ ዓመታት ተጫውቻለሁ። ለቅዱስ ጊዮርጊስ ወደ 14 ዓመት ተጫውቻለሁ ከስር ጀምሮ። በናሽናል ቲም 10 ዓመት ተጫውቻለሁ። በናሽናል ቲምም በጊዮርጊስም ያው ጥሩ ጊዜ አሳልፌያለሁ። ካፒቴንም ሆኜ ብዙ አገልግያለሁ። በኳሱ ረጅም ዓመት አሳልፌያለሁ። ብዙ ትዝታ አለኝ። ያው በብሔራዊ ቡድን ያው የሴካፍ ዋንጫ እንዲያንስቻለሁ ሀገራችን ላይ በነበረው በጋሻ ስርዓት አሰልጣኝነት። ከዛ በኋላ ግን በበርካታ የውጭ አሰልጣኞች ሰልጥኜ ያው በብዛት ብዙ ዓመታችን በካፒቴንነት አሳልፌያለሁ እና የናሽናል ቲም ህይወቴ አሪፍ ነው እና ሙሉ ለሙሉ የኳስ ህይወቴ ለእኔ ሰክሰስ ነው ማለት እችላለሁ እና በጣም ደስተኛ። ያው አሰልጣኝነት እንግዲህ የጀመርኩት ጨዋታውን ከቦንኪም በኋላ በአንደር 70 ነው በጊዮርጊስ። እነሱም ያው እዛ ዓመት ረጅም ዓመት በማሳለፌ ጊዮርጊስ ሲሰጡኝ በሙሉ ልብ ነው። በዚህ አጋጣሚ ማመስገን እፈልጋለሁ። በ70 እንግዲህ ብዙ ሰክሰስ ነኝ። አንዴ ለዋንጫ ደርሻለሁ። ከዛ ወዲያው ነው እንግዲህ ሁለቱንም አንደር 70ንም አንደር 20ንም በአንዴ ነው የሰጡኝ። ምክንያቱም ደረጃ ወደ ዋና ቡድን ሄደ። ሁለቱንም ይዤ እንግዲህ ያው በተለይ የአዲስ አበባ ሲቲ ካፕ ዋንጫን ያው በአንደር 20 ልጆች ላይ ከትላልቆቹ ጋር ተጫውቼ ዋንጫ ማንሳት ችያለሁ። እንግዲህ በእኔ ስር በርካታ ልጆች አልፈዋል። ቢያንስ አሁን ጊዮርጊስ ቤት ከሄድኩ ወደ 15 ተጫዋቾች እኔ ያሳደግኳቸው ናቸው። በተለያዩ ቲም አሳልፌያለሁ እና የአሰልጣኝነት ህይወቴ በተለይ ወጣቶች ላይ በመስራት ብዙ ነገር ሰርቻለሁ ብያለሁ። በአንደር 20ም ያው ምክትል አሰልጣኝ ከድሉ ጋር ሱዳን ሄጄ ናሽናል ቲሙ እንግዲህ ለዋንጫ ለማለት በፔናልቲ ነው የተሸነፍነው እና የአሰልጣኝ ህይወቴ ጥሩ እየሄደ ነው። አሁን የቅዱስ ጊዮርጊስ ምክትል አሰልጣኝ ያው እንግዲህ የአሁኑ ትውልድ በተለይ ያው በአሰልጣኝነት ነው የሚያውቀኝ። ያው በፊት ትውልድ ግን ያው በደንብ ነው የሚያውቁኝ። በተጫዋችነት ህይወቴ 9 የፕሪሚየር ሊግ ዋንጫ አንስቻለሁ። የአሸናፊዎች አሸናፊ ጥሎ ማለፍ ምናምን ከተቆጠረ በጣም ብዙ ዋንጫዎች አንስቻለሁ። ስለዚህ ይሄ በጣም ሰክሰስ ነኝ ማለት እችላለሁ። በአሰልጣኝነት እንግዲህ አጀማመሬ ጥሩ ነው። ብዙ ሰው አሁን በአሰልጣኝነት ያው ሲቲ ካፕን ሲያይ ያደጉ ልጆቹ ሲታዩ እንትን እንግዲህ እዚህ መጥተው ወደ 6 ተጫዋቾች እንግዲህ ቀርተዋል እዚህ አሜሪካ ሀገር። 6ቱም የኔ ልጆች ናቸው። ለያብስራ ብሩክ በጣም ብዙ ናቸው። ያው ሲያትል ላይ በነበረው ውድድር ኮከብ ተጫዋች ተብለው ቢኒያም ከስር ጀምሮ ያሳደግኳቸው ናቸው። አቢሲያውን የሆነ ቡድን እየተጫወተ ነው እና በአሰልጣኝነት እንግዲህ ጥሩ ነገር እየሰራው ነው። አምናም ካየኸው ጊዮርጊስ ብዙ በታዳጊዎች ነው የተጫወተው። እንግዲህ እነዛ ልጆች አምና አንደር 20 ከኔ ጋር የነበሩ ልጆች ናቸው። እንግዲህ ዘንድሮ ፊት አድርገው እንግዲህ 6ኛ መውጣት ይችላል እና አሪፍ ነገር ነው። ጥሩ ነገር እየሰራው ነው ብዬ አስባለሁ። አሜሪካ ደስ ይላል በጣም። እንግዲህ የመጣሁት አርብ ነው። ያው በዚህ አጋጣሚ እንግዲህ ታምቤ ለእኔ ወንድሜ ነው፣ ከወንድም በላይ ነው። እሱ ጋር የመጣ ነው። እንግዲህ ያው የጋሽ ማሞ ቤተሰቦች እንግዲህ ለእኔ ቤተሰቦቼ ናቸው። ስለዚህ እዚህ ለመቆየቴ አሁን ላለሁበት በጣም ደስተኛ አድርገውኛል። በዚህ አጋጣሚ እንግዲህ በጣም ማመስገን እፈልጋለሁ። እንግዲህ ሌላ ጓደኞቼ ብዙ አሉ እዚህ አብረው እየተጫወቱ ቅዳሜ ቡድን ምናምን በሚገርም እንክብካቤ እየያዙኝ ነው እና ነው አሜሪካ ሀገር ያሳሳል እና እኔ በጣም ደስተኛ ነኝ ያለሁት በጣም እና ብዙ ልጆችን ማመስገን ስም ብጠራ ብዙ ናቸው። ስለዚህ አንዱ ጠርቼ እንትን እንዳላረግ እና አሜሪካ ከመጣሁ በቀን ጀምሮ በደንብ እየተንከባከቡኝ ነው እና ሁሉንም በጣም ማመስገን እፈልጋለሁ። ያው መሰጠት ነው መጀመሪያ። ምክንያቱም ለእግር ኳስ ረጅም ዓመት መጫወት ከፈለግ ከብዙ ነገሮች መቆጠብ አለብን። እንግዲህ እኔ ካላጋነንኩ ወደ 18 ዓመት ምናምን በከፍተኛ ደረጃ ተጫውቻለሁ። ከልጅነት የጀምሮ ጊዮርጊስ የገባሁት ይሄ ሲቢ ከሚባለው 1 ዓመት ነው የተጫወትኩት። ከዛ ወደ ዋናው ቡድን የሄድኩት። ዋናው ቡድን 2 ዓመት እንደተጫወትኩ ናሽናል ቲም የተመረጥኩት። ስለዚህ በጣም ራሴን ጠብቅ ነበረ። የሆነ ዓላማ ነበረኝ።
ናሽናል ቲም መጫወት፣ ለክለቡ ትልቅ ታሪክ መፍጠር እና በራሴ ትልቅ ታሪክ መፍጠር ፈልግ ነበረ። አሁንም ተጫዋቾች ላይ እሱን ነገሮች ኳስ ተጫዋች አንዳንድ ተስፋ ያስቆርጣል። ብዙ ነገሮች አሉ፣ ብዙ ነገሩን ቻሌንጅ አለ ማለት ያለ እና እነዛ ነገሮች ላይ ሁሉም እኔ ብዙ ችግሮች አግኝቻለሁ፣ ግን እነዛን በብቃት በጥሩ ነገር ነው ያሳለፍኳቸውና ጥሩ ደረጃ ለመድረስ በጣም ኳስ ትግል በጣም ብዙ ነገር ይጠይቃል። ብዙ ዲሲፕሊን ይጠይቃል። ራስን መጠበቅ ይጠብቃል። ከብዙ ነገሮች መቆጠብ መቻል አለብንና ይህን ነገር ስላደረግኩኝ በቀላሉ ጌታ አድርጌያለሁ። ያው እንግዲህ በዚህ አጋጣሚ ቤተሰቦቼን ማመስገን እፈልጋለሁ። ምክንያቱም ከቤተሰብ ነው መጀመሪያ የሚጀምረው። እንግዲህ አባቴ እንደሚሆነው በተለይ እዚህ ያለው አጠገቤ ታሜ የእሳቸው 40 ዓመት የሰራ ነው። ስለዚህ እንዴት ማነጽ እንዳለበት በደንብ ከአቶ ማሙን ተምሯል ብዬ ነው የማስበው። ምክንያቱም አብዛኛውን ነገር ይነግረኝ ነበረ እንዴት ማደግ እንዳለብኝ ምናምንና ያ ነገር ትልቅ አስተዋጽኦ አድርጎልናልና ከዛ ተነስቼ ነው እንግዲህ ያው አስተዳደግም ነው እዛ ላይ ደግሞ ትኩረት ማደርገው ሌላ ነገሮች ሳይሰው የተሻለ ሰው ለመሆን ሞክር ነበረ። እንግዲህ ከዛ ነው ምክንያቱም አንድ መርህ አለኝ፣ ሳታከብር መከበር የለም። ስለዚህ ትንሹንም ስታከብረው ነው የሚያከብርና በመከባበር በማክበር አምናለሁ። ያ አሜሪካ ሀገር ያው ቅድም ከመግቢያ ብያለሁ እንግዲህ ያ የማሞ ቤተሰቦችን የጋሽ ማሞ ቤተሰቦችን በጣም ማክበር ፈልጋለሁ። እዚህ በጣም ተንከባክበውኛል። ትልቅ ሆቴል አሳድረው ከብዙ ነገር እየጠበቁ እንደ ወንድማቸው ነው የሆንኩትና በዚህ አጋጣሚ በእውነት ስለ እግዚአብሔርን ነው የሚለው በጣም ማመስገን እፈልጋለሁ። ያው ታሜም እዚህ ያለ አጠገቤ በጣም ነው የማመሰግነው። ሌላው እንግዲህ እዚህ ከመጣሁ ጀምሮ ጓደኞቼ አብረው የተጫወቱ ምናምን በጣም እንክብካቤያቸው የተለየ ነውና በዚህ አጋጣሚ እንግዲህ ከሌ ሳለ ሁሉንም ማመስገን እፈልጋለሁ እና እግዚአብሔር አዲስ ንስር ስፖርት